ሐረግ እንግዲህ ቤዚን እንዳየናት መኪና ገጫት እያልን ነበር። ግን ሲገጫት የነበረው ልጅ ደግሞ የቀድሞ ፍቅረኛዋ ነው። እሷ ስለረሳችው ኤክሷ ስለሆነ ኤክሷ ተመልሶ መጥቶ ፎቶዋን እያየ እያስታወሰ ተመስገን እንደዚህ ማገኛታለሁ ብዬ አላቅም ነበር የኔ ንግስት ቤዚዬ እያለ ነበር ማለት ነው። ቤዚም እንግዲህ መኪና አልገጫትም ተርፋለች ማለት ነው። እንደዛም ሆኖ እቤት ድረስ ሸኝቷታል። ሐኪም ቤት ልውሰድሽ እያላት ነበረ ማለት ነው። እሷ ደግሞ አልፈልግም እቤት ይውሰደ አለችው ማለት ነው። ቤቷ ውስጥ ሻይ ቡና ብለዋለች ማለት ነው። ከዛም አልፎ እያወሩ እያለ ሉሊት ትመጣለች ማለት ነው። ሉሊት ትገባና እንዴ ሰላም ትለዋለች ማለት ነው። እንተዋወቅ ትለዋለች። የዚህ ቤት አባል ነኝ ትለዋለች ማለት ነው። ትተዋወቀዋለች። ያው እንትና ሉሊትን ታውቋታለች መቼስ ማለት ነው። እና በዛ ተዋውቀው ቤዚንም ደግሞ መለወጥ አምጥተሻል፣ በጣም ለውጥ አምጥተሻል፣ ከዚህ በኋላ እንገናኛለን ብዬ ተስፋ አድርጋለሁ ይላል ማለት ነው። እሱም ደስ በሚገባ እንገናኛለን ትለዋለች ቤዚ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ሐረጎች እንግዲህ ዛሬ ሐረጎችን ይዤ መጥቻለሁ ማለት ነው። ሐረግ ላይ እንግዲህ እንዳየ ነው ቤዚዬ አዲስ ፍቅረኛ አምጥታለች፣ ፂም አዲስ ፍቅረኛ አምጥታለች። ምን ይሻላል ውድ ቤተሰቦቼ? ኤፍራታም ከያፌት ጋር ፍቅሯን እንደቀጠለ ነው ማለት ነው፣ አልተቋረጠም። እናም ደግሞ ያፌትን እራት አዘጋጅቶላት ናታልን አስታወሰች። እንደ አጋጣሚ ሆኖ ናታል የሆነ ጊዜ እራት ስለጋበዛት እሱን አስታወሰችና ያፌት አለችው። ምንም በማስመልከት ነው ይሄ የራት ግብዣ ትለዋለች ማለት ነው። አይ ለደስታችን ለፍቅራችን ባለትዳር አይደለም እንዴ የጫጉላ ሽርሽራችንን በዚህ ማካካሻ ብዬ ነው ይላታል ማለት ነው። እሷም እንግዲህ ደስ እያላት ኤፍራታ ቁጭ በይ የኔ ንግስት ይላታል ማለት ነው። ቁጭ ትላለች። በመጀመሪያ እምጠይቀ ጥያቄ አለኝ ናታል ወንድምህ ነው እንዴ ትለዋለች። እንዴ ምን ማለት ነው? አይደለም ወንድሜ ቀርቶ ጎረቤት ራሱ አልመኘውም ናታልን እኮ ይላታል ማለት ነው። በዛ የተነሳ እየተጨቃጨቁ እባክሽ ቁጭ በይ ራታችን እንላበት። ከዛ እየበሉ እያለ ወይኑን ብርጭቆ ሳላመጣል የወይን ብርጭቆ ይላታል ማለት ነው። አይ እኔ መጠጣት አልፈልግም ስትለው ተበሳይቶ ምግቡን መብላት ይቀጥላል ማለት ነው። እንግዲህ ፂ ማቃለች ማለት ነው። ፂ ዳግም ነይ ብሎ ጠርቶ እንግዲህ እንዳገናኛት ከአቤል ጋር የተገናኘችበት ጉዳይ አንደኛው ዋስትናው ያገናኛቸው እንትና ነው ዳግም ነው ማለት ነው። ዳግም እንግዲህ ለፂ ምን አላት? እኔ ነኝ አንቺና እሱ እንድትገናኙ ያደረጉት፣ ግን ምንም ላደርግ አልቻልኩም፣ ተገድጄ ነው። ጽዬ ልትረጂ ትችያለሽ ይላታል ማለት ነው። አይ በጣም አጥፍተሃል፣ ግን እንዴት እንደዚህ ታደርጋለህ ምናምን ትለዋለች ማለት ነው። እሱም ደግሞ እሱ በጣም ብዙ ነገር የሚፈልገው ነገር አለ። ተናድጄ ስለነበር በአንቺ ተጠቅሞ ኤፍራታን ማስጣል ስለምፈልግ ማዳን ስለምፈልግ ያፌትን መውጋት ነበረበት። ያፌት የተወጋው ናታልና ወይም ደግሞ ቢኒ ሳይሆኑ የወጉት የገዛ ያክስቱ ልጅ አቤል ነው ይላታል ማለት ነው። ብላ ትደነግጣለች ማለት ነው። እንዴት እንደዚህ ያደርጋል ይሄ አረመኒ እና አቤል ነው የወጋው ማለት ነው ያፌትን ትላለች። አዎ ይላታል ማለት ነው። እሱም በዛ የተነሳ እንግዲህ የተጨቃጨቁ ይሄን ወሬ ከኔና ካንቺ ማንም መስማት የለበትም፣ እኔና አንቺ ብቻ ነን የምናውቅ ይላታል ፂን ማለት ነው። ፂም ደግሞ እሺ ግን እሳ ምን እንደምታደርግ ከሱ መራቅ የለብሽም እባክሽ፣ ቢኒን አጎቴም ባታርቂው በጣም እንደሚወድሽና እንደሚያፈቅርሽ ነው ይላታል ማለት ነው። እንግዲህ ቢኒም ደግሞ ፎቶውን አይቶ በጣም ተበሳይቷል ማለት ነው። ዳግምም ደግሞ የቀጥረውና አቤል ጋር ይሄዳል ማለት ነው። አንተ አስመሳይ አቤል አፈር ብላ ሰራህልኝ ይለዋል ማለት ነው። እኔ ምንም አላደረኩም፣ እኔ ያደረኩት ስራዬን የሰራሁት፣ አንተም ሲናገረኝሃለሁ አልከኝ፣ እኔም ደግሞ ያፌትን ወጋልሃለሁ አልኩ፣ ያፌትን ወጋኋለ ማለት ነው ልጁ። እና አሁን ደግሞ ስጠየቅ እቺ ቆንጅዬ ከእጅ ካመለጠችኝ ያፌትን የወጋው ዳግም ነው ብዬ እናገራለሁ ለያፌት፣ አንተን ሳይሆን እኔን ነው የሚያምነው። እኔ እኮ ያፌትን ልጠይቀው እንደርኩኝ አይዞህ ምናምን ብዬ ሂጄ ጠይቄው ነበረ፣ ግን እንደዛም ቢያመናጭቀኝም አሁንም ደግሞ አስመስዬ ገብቼ ቤቱ እናገራለሁ እያለ ነበር ማለት ነው። ዳግምም ተናዶ ይሄዳል ማለት ነው። ቢኒም እንግዲህ ፎቶ ከደረሰው በኋላ ገኒም ነግሯታል ማለት ነው። አዲስ ሰው አዲስ ህይወት እየጀመረ ነው፣ ፂም አዲስ ህይወት ጀመረች ይላታል ማለት ነው። እንዴ ቢኒ ምን ማለት ነው? ሁላችሁም እቃቃ ጨዋታ ነው እንዴ ያዛችሁት? እዚህ ኤፍራታ እዚህ እንዴ ከኤፉና ከናቱ እንኳን ብዙ ነገር ትማራላችሁ እኮ ብዙ ነገሮችን ተማሩ እንጂ እንዴት እንደዚህ ትላላችሁ ትላለች ማለት ነው። እሷም እየተጨቃጨቁ እዚህ ይደርሳሉ ማለት ነው። እንግዲህ እንደምናያቸው ከሆነ ናታልና አዲሷ ፍቅረኛው እየተደዋወሉ ነበር ማለት ነው። ያው አዲስ ፍቅረኛ እሱም አምጥቷል። በነገራችን ላይ ኤፍራታም ያው እንደቀጠለች ነው ከያፌት ጋር ማለት ነው። ተመችቷት እየኖረች ነው።
ከዚህም አልፎ ቢኒ እየተናደደ ነው ማለት ነው። በዛም ላይ ገነት እንግዲህ ቢኒን እየመከረችው ነው። እናንተ ይሄ እኮ ቃቃ መጫወቻ አይደለም፣ መስማማት አለባችሁ። ለፍቅር ዋጋ እየከፈላችሁ ከኤፍራታ እየተማርክ እያየህ ባንዴ እንዴት ተስፋ ትቆርጣለህ ልጅ ቢኒያም ትለዋለች ማለት ነው። ቢኒያምም እንግዲህ እሺ እስኪ ካልሽኝ እሞክራለሁ የቻልኩትን፣ ግን እሳ እንደዚህ በማድረጌ በጣም ብዙ ነገሮችን አሳልፊያለሁ ከዚህ ጋር እንደዚህ በመሆኗ ግን አንድ ቀን እንደዚህ ትቀየርብኛለች ብዬ አንድ ቀንም አስቤ አላቅም ይላል ማለት ነው። ምንም ችግር የለም አሁንም ቢሆን መልሳት ትለዋለች ማለት ነው። እንግዲህ ለመመለስ ጥረት እያደረጉ ነው ቢኒና ጽዮን ማለት ነው። ቀጣይም ደግሞ የምናየው ይሆናል። ታርቀው አንድ ላይ ሆነው እናያለን ማለት ነው። ቤዚም አዲስ ፍቅረኛዋን እንግዲህ ለናታል አልነገረችም፣ ለቤዚም አልነገረችም፣ ለጺም አልነገረቻትም ነበር። ሉሊት ግን የወሬ ችኳላ እንዴት ይመታችኋል እንዴ እያለች ነበር ማለት ነው። ከመጡ በኋላ ትናገራለች ማለት ነው። ውድ ቤተሰቦቼ እንግዲህ ሉሊት ለናታል ፎቶ እንደወረደ አልሰማህም እንዴ ትለዋለች። አይ ቤዚም ደግሞ ብድገት ልማ የኔ ፎቶና የእሱ ፎቶ እዚህ ጋር ምንም አያደርግም፣ ለሰው ትዝታ ነው፣ ምንን ነው የሚቀሰቅሰው? የመጣ ሄደው ነው እንጂ የሚያየው ምንም ችግር የለውም፣ አውርቼዋለሁ፣ አዲስ ህይወት ደግሞ ጀምራለች ትለዋለች። አዎ በመጀመርሽ እውነት ነው እንዴ ቤዚ ይላታል። ናታልም ነበር በመጀመርሽ ደስ ብሎኛል፣ ደስታሽን ደስታዬ ነው እያለ ጺም እንደዛው ያለፈ ስህተትን እየተጸጸትኩም አዲስ ህይወት ሊጀምር ነው ትላቸዋለች ማለት ነው። ያው ቤዚ በጣም ተቀየራለች ታውቃላችሁ። ሁላችንም የምናውቀው ነገር ነው፣ አዲስ ነገር አይደለም ማለት ነው። ሁላችንም በጣም ጥሩ ነገሮችን አይተን ጥሩ ነገሮችን ከቤዚ እየተማርን ነው። መጥፎም ደግም ከመጥፎ ወታችሁ ወደ መልካምነትን መመለሷ ራሱ በጣም ትልቅ ዋስትና ነው ማለት ነው። ትልቅ ነገር ነው ማድረግ የያዘችው ማለት ነው ቤዚ። ምክንያቱም ቤዚ አሁን ላይ ያለችበት ሁኔታ በፊት ላይ ግን እንዳየናት ከሆነ በጣም ብዙ ነገሮችን አሳልፋ ነበረ። ግን አሁን ላይ አዲስ ህይወት ጀምራለች። ቢኒያም እንግዲህ ሁሉም ፍቅር አዳዲስ ፍቅር እየያዙ ነው ማለት ነው። ውድ ቤተሰቦቼ የናቱ ጉዳይ ያሳስባል። ናታል እንግዲህ ይችል ልጅ አፈቀራት መሰለኝ ጠበቅ እያደረገ ነው። ቢኒም ደግሞ እንዴት ያፌት አሸነፈ ብለህ ነው ወይ? እሷ እኮ ትመለሳለች እያለ ነበር ማለት ነው። ኤፍራታን በጉጉት ጠብቅ እንጂ በእሷ ላይ በሌላ ሴት እንድትቀይራት በፍጹም አልትፈልግም ይላል ቢኒ ማለት ነው። እንግዲህ ቢኒ ከዚህ በኋላ ህይወት የምስቅልቅል ወጥቷል። እሷን ምርጫዋን መርጣ ሂድ ያለች፣ እኔም ምርጫዬን እመርጣለሁ፣ ህይወቴን ዝም ብዬ ቁሜ አልቀርም ብሏል ማለት ነው። ያው ከቤዚ የማይወዳትን ሰው ይወደኛል ብላ ብዙ ስህተት ሰርታለች፣ ብዙ ነገሮችን ሰርታለች፣ ብዙ ነገርን አድርጋለች በኤፍራታ ላይ ብዙ እህቷንም እስከ ማስገደል ደርሳ ነበር። ከዛም ሁሉ አልፋ አሁን ላይ ቤዚዬ ተቀይራ ተለውጣ ሰውን እያስተማረች ሰውን እንትን እያለች ትገኛለች ማለት ነው። ኤፍራታም እንግዲህ ቀስ በቀስ ትመለሳለች ብዬ አስባለሁ ማለት ነው። ኤፉን ተመልሳ የምናያት ይሆናል ማለት ነው። እኛም እንግዲህ ዝም ብለን መመልከት ነው። የእሷ ነገር አሳሳቢ ጉዳይ ነው ማለት ነው። ኤፉን መመለስ አለባት እያለ ነው። ናታልም ደግሞ እንደዚሁ አንድ ቢጠብቃት ብዬ እመኛለሁ ማለት ነው። ግን እሱ አገባለሁ እያለ ነው ማለት ነው። ቤዚ እንግዲህ የቤዚ ነገር ደግሞ ለሱ ደስ ብሎታል ማለት ነው። በጣም ከምንም በላይ ቤዚ አስደስተኛለች እኔን ራሱ እና ያንኛው ያመጣችው ቤት ድረስ ፍቅረኛዋ የበፊት ፍቅረኛዋ ነው ማለት ነው። ግን የበፊት ፍቅረኛዋን ቢሆንም እሷ አላወቀችም፣ እሱ ግን አቋታል ማለት ነው። እያስፈለግኩሽ ነበር እያለ ቤቱ ከሄደ በኋላ እየጨለለ ነበር ማለት ነው። ድጋሚም እንገናኛለን እያላት ነበር ማለት ነው። ቤዚ እንግዲህ በዚህ መልኩ እንትን እያለች ነው። ናታል ያው ምስኪን ወይ እኔ ቤዚን ያፈቅራታል ናታል ነበር ያሰብኩት ማለት ነው። ግን አሁን ላይ ተረድቷታል ናታል ማለት ነው። ተረዳሽ ማለት ነው አላት። በቃ እሱ ስለማያፈቅራት ታወቀች ቤዚ አሁን ላይ። ጽዮንም እንግዲህ ከአቤል ተርቃለች ማለት ነው። ወደ ናታል ትመለሳለች፣ ወደ ዳግም ማነው ቢኒ ትመለሳለች ማለት ነው። ከዚህ በኋላ ማንም የለም ከነሱ ሌላ ማንም ሰው አብሯት ሊሆን አይችልም። በእርግጥ ግን ብዙ መስዋዕትነትን ከፍላለች፣ ብዙ ነገርን አድርጋለች። ኤፍራታም ለናታል ብላ ብዙ ሆናለች። ግን ቢሆንም
አንዳንዴ ደግሞ እንደዚህ ነው። ማጣት አለ፣ ማግኘት አለ፣ ወርቆ መነሳት አለ። ይህን